ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን አለሁላችሁ። ዛሬ የመጣሁት ትልቅ ነገር ነው። በእርግጥ እግዚአብሔር የእናታችን ነፍስ ይማርልን። እውነት በጣም ጥሩ እናት ናቸው። ጥሩ ስርዓት ያለው ለዛ ያለው እናት ናቸው ያጣናቸው ማለት ነው። የእሷ እናት ብቻ ሳይሆን ለእኛም እናት ለሀና ብቻ ሳይሆን ለእኛም እናት ናቸው። በስራ የሚያምኑት እናት ናቸው። በስራ የሚያምኑት እናት ናቸው። ጎበዝ ናቸው። በጣም ጠንካራ ናቸው። እውነት ለመናገር ግን እግዚአብሔር ሁሉንም በቀኑ ነው እሱ በሚያዘው እሱ ፈጠራናትን እሱ በሚፈልግበት ነው የሚወስደው እንጂ እኛ ስለሰራን ስላረፈን አይደለም። እናንተ አንዳንዴ አዋቂ ባይኖች እንዴት እንደምታስቡት እኔ አላቅም። ስራ እንደዚህ እያሰረቻት ለብቻዋ ነው የምታስቀምጣት፣ እሷ ከባሏና ከልጆቿ ጋር ትኖራለች፣ እንዲህ ነው ብላችሁ ያልሆነውና የሆነውን ታቦካላችሁ። እች ልጅ እኔ ብቻዬን ነው የማኖረው፣ እናቴ ነው፣ እኔ ለግሌ ነው ተከራይቼም ሆነ አፓርታማ ሆነ ምንም ሆነ ለብቻዬ ነው ማስቀምጣት እናቴን ብላ ተናግራለች። ከአንደበቷ ወጥተዋል። ሰምታችኋል። ሊሆን ይችላል እንደዛ ነው ወሬውን ሰምቼዋለሁ ብላችሁ የሰው ስም አታጥፉ እባካችሁ ነው ቤተሰቦቼ፣ የሰው ስምን አታጥፉ። ገባችሁ? የሰው ስምን አታጥፉ እንደዛ ብላችሁ። ይቺ ልጅ ስራ የምትሰራበት የራሷ ምክንያት ይኖራታል። እናቷም የምታስተዋውቃት ስራ የራሷ ምክንያት ሊኖር ይችላል። ምን ችግር አለው? እናት ክትፎ ማማሰል ያን ያህል ከባድ ነው እንዴ? እግዚአብሔር ይመስገን አሁን ሁሉም ነገር በማሽን ሆኗል። እና ክትፎ መስራት ማለት ምንም ማለት አይደለም። አሁን እንደውም በማሽን ነው ሁሉም ነገር። እግዚአብሔር ይመስገን ምንም የጉልበት ስራ አለ ብዬ አላስብም። ለሳቸውም እኮ ጥሩ ነው መንቀሳቀሱ፣ ለሳቸውም አሪፍ ነው። እውነት ለመናገር ይህን እናንተ ክፉ ነገር አድርጋችሁ ባታዩ ጥሩ ነው። አሊም እሷ እናትየውን የግዴታ የሚጎዳ ነገር መቼም አታደርግም። ለማንኛውም ሀኒ እንደዚህ ያደረገች ብላችሁ የሞተውን ሰው እሷን በቁመ እየተሰቃየች ነው ያለችው። የእሷን ስሜት ማን ይረዳል? ዝም ብላችሁ ያለ ስማችሁ ስም እንዳሰጡ። አንዴ በስም በልጅሽ ትሰሪያለሽ፣ አንዴ በእናትሽ